የቴዲ አፍሮ ዳስ ጣል ያስነሳው ማዕበል አገር ሙታለት ዳስ ጣል ብለህ ለትውልድ አይነገር። ድንኳን ለመጣል የተዘጋጃችሁ ካላችሁ ከቤተ መንግስት እስከ ቤተ እምነት የቀጠለው ክርክር እስኪ መታፈን ይቅር እንደ ልብ ሲባል ወደ ስድብ የአርቲስት ቴዲ አፍሮ ሪቶሪካል በመትኩሳቱ አልበርድ ብሎ እየተፋፋመ ቀጥሏል። ከንቲባ አዳነች አቤቤ በቁጣ ለቴዲ አፍሮ ቀጥተኛ ምላሽ ሲሰጡ እንደ ኡስታዝ ያሲን ኑሩና ዶክተር ዘላለም ጌታቸው ያሉ የሃይማኖት መሪዎች ደግሞ የቴዲን ሙዚቃ እንደ ሟርት የፈረጁበት አሳፋሪ የተባለው ምክንያትስ ምንድነው የሚለውንና የአርቲስቱ ማናጀር ላይ ፖሊስ የመሰረተባቸውን 3 አስፈሪ ክሶችን ይዘንላችኋል። እውነታውን ከትዝብታችን ጋር እያሟሸን ወደ እናንተ ልናቀርበው ነው። ወዲህ ደግሞ በያዝነው ሳምንት ላትመለስ የተለየችን የወጣት ቦኒ ፍቅረኛዋ ከሀዘንና ከድንጋጤው ብዛት የተነሳ ሆስፒታል መግባቱ ተሰምቷል። በዚህ ዙሪያ አባ ገብረ ኪዳን ያስተላለፉትን መልእክትና ፍቅረኛዋ ያለበትን አንጀት የሚበላ ሁኔታም ልናስቃኛችሁ ነው። እናንተ ብቻ እንደተለመደው ላይክና ሰብስክራይብ የሚሉ ነጭና ቀይ ቀለሞችን መታ ያደረጋችሁ አብራችሁን ጥቂት ዝለቁም። የሐቁንና የእውነቱን ዕጣን ቸስ አርጎ ለኩሶት ሀገሬውን እያጠነ እያሳለው ነው ቴዲ አፍሮ። በጭሱ የታወዱትም ሆነ ክፉኛ የታጠኑት በጋራ እያርገበገቡት ጭሱ ሰማይ ደርሷል። ቴዲ አፍሮ ዳስ ጣል በሚለው ዜማው አልራመዳለ ሀገር ተለያይቶና ምሰሶ ዘመመ ጣሪያውም ያፈሳል በሚሉ ስንኞቹ የፍትህና የህግ ምሰሶች መናጋታቸውን ሲገልጽ አንዳንዶች ሀገር በሳት ፈረሰ ያለ እስኪመስላቸው ተቆጥተዋል። ባሳደገኝ ቀዬ ባደኩበት መንደር ባይተዋር ሰው ሁኜ እንደሌለው ሀገር በሚለው ግጥሙ ደግሞ ዜጎች በገዛ ቀያቸው የሚሰማቸውን የመገለል ስነልቦናዊ ስቃይ በግልጽ ሲያስቀምጥ ሀገር የለኝም እንዴት ይባላል ብለው አይናቸው ደም የለበሰ ብዙዎች ቢሆኑም ይህ የኪነ ጥበብ ስራ ያስከተለው ማህበራዊ ንዝረት ወደ ሃይማኖታዊ ተቋማት ዘልቆ በመስጊድና በቸርች ውስጥ ስለ ቴዲ አፍሮ ግጥሞች ትምህርት ይሰጣል ብሎ የገመተ ባይኖርም ቴዎድሮስ ካሳሁን ገርማሞ ግን ከፖለቲከኛ እስከ ፓስተር ከኡስታዝ እስከ ሰባኪ ስሙን እየጠሩ ተወን እስኪሉት ተጽዕኖ መፍጠር መቻሉ ያፈጠጠ ሀቅ መሆኑ ላይ ከተስማማን የእስልምና መምህሩ ኡስታዝ ያሲን ኑሩ ስለ ቴዎድሮስ ካሳሁን ገርማሞ ለአዲሱ ትውልድ ተስፋ መስጠት በሚል ርዕስ ያስተማሩትን ትምህርት እንታዘብ። ትውልድ ሊገነባ የሚችለው በበጎ ተስፋ እንጂ ተስፋ በሚያስቆርጡ ንግግሮች እንዳልሆነ በሰፊው የቴዲ አፍሮን ሐሳብ በማጣጣል ሲሰብኩ ተደምጠዋል። አገር ሙታለት ዳስ ጣል ብለህ ለትውልድ አይነገር። እሳቸው እንደሚሉት ትውልድን ሀገር ፈርሳለች ዳስን ጣል ብሎ ማስበርገግ ማህበራዊ ሳይንስና የአመራር ወይም የሊደርሺፕ ሳይንስን ካለመረዳት የሚመነጭ ነው። ትውልድ ሊታነጽ የሚችለው ተስፋ በመስጠትና ነገ የተሻለ ይሆናል ብሎ እንዲያስብ በማድረግ እንደሆነም አጽንኦት ሰጥተው ተናግረዋል። ኡስታዙ በንግግራቸው ውስጥ ሀገር ሞታለች ዳስ ጣል የሚለው ንግግር ለትውልድ መነገር የሌለበት ተስፋ አስቆራጭ መልእክት መሆኑን ገልጸው እንዲህ ያሉ መልእክቶችን የሚያስተላልፉ ግለሰቦችንም ማህበራዊ ሳይንስና የሊደርሺፕ ሳይንስን የማይረዱ ገጣሚዎችና አዝማሪዎች ናቸው ሲሉ ሙዚቀኛውንና ባለቅኔውን ቴዲ አፍሮን በማጣጣል ለእስልምና ማህበረሰቡ ሲሰብኩ ተደምጠዋል። ከዚህ ይልቅ ዳሱን አፍርሱትና ደስ የሚለው ተስፋ ላይ ተግታችሁ ስሩ በማለት ትውልዱ ነገ የተሻለች ሀገር እንደምትኖረን በማመን አዎንታዊ አመለካከት እንዲኖረውም ጥሪ አቅርበዋል። በተጨማሪም ኡስታዝ ያሲን የሀገሪቱን ወቅታዊ ፈተና ከእርግዝና ሂደት ጋር በማመሳሰል እንደ እርግዝና ሁሉ በጉዞዋ ላይ ምጥ ማቅለሽለሽና የወገብ ህመም ቢበዛም ሀገሪቱ በምታደርገው የእድገት ጉዞ ውስጥ የተለያዩ ስንክሳሮች ማጋጠማቸው የማይቀር ቢሆንም ወደ ከፍታዋ መውጣቷ ግን የማይቀር ሀቅ መሆኑን ሲናገሩ የቴዲ አድናቂዎች ይህንማ ቴዲ ራሱ ግርማ ባለው ድምፁ አሁን በኢትዮጵያ ሰዓት አቆጣጠር ከንጋቱ 11 ሰዓት ነው በማለት በአጭሩ ቅኔ ሞልቶ ገልጦታል ነበር ሲሉ ይሞግታሉ። ቴዲ አፍሮ በጥላቻም ሆነ በተለያዩ ምክንያቶች ላልሰሙህ፣ ላልተረዱህ፣ ላላጣጣሙ ሰዎች ከልቤ አዝንላቸዋለሁ የሚለን በቃና ቴሌቪዥን መስኮት የምናውቀው ሙሉ ቃል ስለ ቴዲ አፍሮ ሀገር ወዳድነት፣ ወንድምነትና የፍቅር ሰባኪነቱን እንዲህ ይመሰክርለታል። ምስክር ተሆነው ዘንድ ጽዮን ሙሽራዬን ያነሳል።
ምኔን ልስጣት ልሸልማት ከታናሽ የተገኘ ታላቅ ፍቅር ይለናል። በፈተና በሚናጥ ቤት ውስጥ ካሁን አለቅን ደቀቅን በሚል ፍርሃት በሚናጥ ቤተሰብ መሃል ሞሰቡ ጎሎ አባት ከክብሩ አጎንብሶ ለታመመችው መድኃኒት ለቆሙት የሚላስ የሚቀመስ ጠፍቶ የቤቱ አድባር የሆነችው ታላቅ እህት እጅግ በጣም በጽኑ ታማለች። ጽዮን ታማለች። የምታምር ታላቅ እህት የለበሰችው ጥለት ሁሉ የሚያምርባት አድባር መመኪያ የሆነች የቤቱ ታላቅ እህት ሕማም ላይ ነች። ጽዮን ለጠቢብ ለሐኪሙ ያስቸገረ አልበግር ባለ ብርቱ ሕመም ተይዛ ሁሉ ለምልጃና ለጸሎት ደግሞ እንደው ዛሬን በዋለች ሌቱን ባነጋች ለሚባልላት ለቤቱ ልጅም እናትም እህትም መሸሸጊያም የሆነችን መልካምና መልከኛ ታላቅ እህት አንድ ታናሽ አስደናቂ ወንድሟ ከሕማም አልጋዋ ላይ ሰርጓን በተስፋው ድንኳን ላይ ጥሎ ይሞሽራታል። ከሕማም አልጋዋ ላይ ጽዮንን በልቡ የሚሞሽር ልባም ወንድም እንኳን የተጨነቁትን የታመመችውን ጽዮንን የሚያፈግጋት ተስፈኛ የቤቱ ልጅ ሞት እያነፈነፈ የእህቱን ሰርግ የሚያስብ ጽዮንን በፍቅር ቃላት ይሞሽራታል። ባርማሽ ይሰረግ ጽዮን ሙሽራዬ የቄዳር አበባ ነሽ ኢትዮጵያዬ። ባለ 3 ቀለም ነጠላሽ ጥለቱ አንቺ አይደለሽ ሆይ የፍቅር እናቱ። ፍቅሯ የበዛበት ውበቷ ልቡን የሚተረክከው ታናሽ ወንድም ከአበባው ማዛ ውበት ንጽህናዋን አስተካክሎት አልጠግብ ቢል ጽዮንን በቃል ጉልበት ፍቅርን ራሱን ያስጸንሳታል። አንቺ አይደለሽም ወይ የፍቅር እናቱ። አላምን ያለውን ፈርቶ የቆመውን አላምን ያለውን ዳር የያዘውን ሁሉ የሚገስጽ ብርቱ ወንድም። እልል እንደማለት ጽዮን ስትዳር ሰው እንዴት ይቆማል ዝም ብሎ ከዳር። ደጋሽም አሟቂም የሆነ ወንድም እስክስታ እየመታ ወደ መሃል የሚጣራ የሚነሽጥ ታናሽ ወንድም። ባለ ቃል ኪዳን ጸንታ ኗሪቷ ዓለም ታደመ በሰርግ ቤቷ ሆና ሙሽራ የፍቅር እናት ላያት ተጊጣ በአዲስ ጥለት ተስፋን ማየት ለተሳነው ማመን ላልቻለው ሁሉ ምኞቱን አሳምሮ ይከስታታል። አቤት ስታምር ብታዩት እያለ ቃል ያጠረው ታናሽ ወንድም እሱ የታየውን ለሌሎች ሊያሳይ ላልታያቸው ሊመሰክር ሰነፉን የፈዘዘውን ሁሉ ወደ ድግሱ የሚጋብዝ በሰርጓ ድንኳን መሃል ሆኖ ሁሉን ይጣራል። የቶለም ዘለም ትላለህ አምሳለ ጦቢትን ስንድር እያየህ የቶለም ዘለም ትያለሽ ዳግማዊት ዮሐንን ስንድር እያየሽ። ፍቅሯ የበዛበት ብላቴና ነፍሱን ሳይቀር ጎዝጉዞ ከደገሰላት በኋላ አረካ አልጠግብ ቢል እንዲህ እያለ ይከነከናል። አረግኔ ሰው መሆኔ ምን ልስጣት ልሸልማት። ወገቡን ይዞ ነፍሱን ያጣጋባሽ አልባሽ አጉራሽ በልክ አወዳሽ እስከ ሞት የሚወድ ደጋሽ መልሶ መላልሶ እንዲህ ይላታል። ግርማ ወጸዳል ጀንበር ለኩሉ መልክሻ በራ ለዓለም በሙሉ። አርማው ሰንደቁ አርጋው መቀነት አርማው ሰንደቁ አርጋው መቀነት ድል አደረገ ኢትዮጵያዊነት። አለ ዛሬ እንደ ፀሐይ ጮራ አይቻላውቅም ውበት ሲያበራ ባይኔ እያለ በደስታ በተስፋ በምናብ የሚያብድ ታናሽ ወንድም አባትም እናትም የቤቱ አይን የሆነ ታናሽ ወንድም ጽዮኑን ከሕማም አልጋዋ ላይ የሚሞሽር እስከ ሞት የሚወድ ታናሽ ወንድም ብላቴናው ታናሿ ሆይ አለ ዛሬ እንደ ፀሐይ ጮራ አይቻላውቅም ውበት ሲያበራ እያልክ ለጽዮን እንዳረገድክላት በእድሜ ዘመኔ በቃሉም በልቡም በነፍሱም እንዳንተ የወደዳትን ባይኔ አይቻላውቅምና ስለ ብርቱ ተስፋህ ስለሚያምረው ነፍስን ስለሚያረሰርሰው ምናባዊ ድግስህ ስለ ብርቱ ፍቅርህና መታመን ብሎ ለአረጋዊው ስምዖን ተስፋውንና ማዳኑን ባይኖቹ እንዳሳየ ሁሉ ላንተም ሰርጓን ያሳይህ። አረግኔ ሰው መሆኔ ምን ልስጣት ልሸልማት። በነፍሱ ተወራርዶም አረካ ያለ ከታናሽ የተገኘ ታላቅ ፍቅር ቴዲማ ለተረዱት እንዲህ ያለ ባለ ተስፋ ምኞቱና ናፍቆቱ ኢትዮጵያ የሚሏት መከረኛ ሙሽራ የሆነችበት ታናሽ ወንድሟ ነው። ቴዲ ለሀገሩ ይለናል በቃና ቴሌቪዥን መስኮት የምናውቀው ወንድማችን። በተመሳሳይ የሃይማኖት መድረክ ላይ ደግሞ የፕሮቴስታንት እምነት መምህሩ ዶክተር ዘላለም ጌታቸው ደግሞ በቤተ ክርስቲያን መድረክ ላይ ያስተማሩት ትምህርት በአርቲስት ቴዎድሮስ ካሳሁን ዳስጣል የሙዚቃ ስራ ላይ የተሰነዘረውን ተቃውሞ ወደ ሌላ ምዕራፍ አሸጋግሮታል። ድንኳን ለመጣል የተዘጋጃችሁ ካላችሁ ድንኳን አንጥል።
ዶክተር ዘላለም ንግግራቸውን በዋነኝነት ያተኮሩት አርቲስቱ በዜማ ውስጥ በጠቀሰው የለቅሶ ዳስ ትረካ ላይ ሲሆን ይህን መሰሉን አቀራረብ ካለፈው የታሪክ ናፍቆት ጋር አያይዘውታል። ዶክተር ዘላለም ሰውየው የድሮ ናፋቂ ከሆነ ከዚያ ቆሞ ነው የሚዘፍነው በማለት አርቲስቱ የጥንቱን ታሪክ ብቻ እያስታወሰ እንደሚቆዝም በቤተ ክርስቲያን አዳራሽ ውስጥ ሲሰብኩ ተደምጠዋል። እንደሳቸው እምነት እንዲህ ያለውን ያለፈ ታሪክ ናፍቆት የሙጥኝ የሚሉ ሰዎች አሁን በሀገሪቱ እየታየ ያለው ለውጥና የወደፊቱን ብርሃን ማየት እንደማይችሉ በሰፊው ሞግተዋል። በተጨማሪም አርቲስቱ በስራው የሰነዘረውን የቁጭት ድምጽ እንደ ሟርት የፈረጁት ዶክተር ዘላለም ለማንኛውም እኛ በሟርት አናምንም፣ እኛ ታላቅ አገር ይኖረናል በማለት ተስፋ አስቆራጭ ትረካዎች በሀገሪቱ የወደፊት ጉዞ ላይ ቦታ ሊኖራቸው እንደማይገባ አስረድተዋል። ይህም አርቲስቱ የገለጸውን የማህበራዊ ስብራት ድምጽ ወደ ተስፋ መቁረጥና ወደ መጥፎ ትንቢት በመተርጎም የተሰነዘረ ትችት መሆኑ ነው። ታዲያ የሃይማኖት መሪዎቹ በድምፃዊ ቴዲ አፍሮ አዲስ የሙዚቃ ስራ ላይ በሰጡት አስተያየት ምክንያት ከፍተኛ ትችት እየቀረበባቸው ይገኛል። በተለይ በእስልምናም ሆነ በፕሮቴስታንት እምነት ውስጥ ሙዚቃ ኃጢአት ወይም ሐራም ነው ተብሎ እየተሰበከ መምህራኑ ግን ዛሬ በመድረክ ላይ ቆመው የዘፈን ግጥም ሲተነትኑ መታየታቸው በብዙዎች ዘንድ ተቀባይነት የሌለው ጉዳይ ሆኗል። እንዲህ ያለ ተግባር ከዚህ ቀደም ተደርጎ የማይታወቅ በመሆኑ በአማኙ ዘንድ የሃይማኖት መሪዎቹን ግብዝ እያስባላቸው ነው። እነዚህ የሃይማኖት መሪዎች የአርቲስቶችን ስራና ማንነት አዝማሪ በሚሉ ስያሜዎች ጭምር ሲተነትኑና ሲያጣጥሉ መታየታቸው ትልቅ ቅሬታን ፈጥሯል። ይህም መምህራኑ ከህዝቡ መከራና ብሶት ይልቅ ከመንግስት የተስፋ ትረካ ጋር ወግኗል የሚል ትችት እንዲሰነዘርባቸው ምክንያት ሆኗል። በዚህም የተነሳ መሪዎቹ ተጨባጩን የህዝብ ስቃይ ወደ ጎን በመተው የብልጽግናን ወንጌል እየሰበኩ ነው የሚል ከፍተኛ ወቀሳ እየቀረበባቸው ይገኛል። ታዲያ ቴዲ አፍሮን አዝማሪ እያሉ ለሚተቹት ዳስጣል እያልክ ጨለማና ድቅድቁን አታስታውሰን ለሚለው ለዚህ ሐሳብ ተገዢዎች ኖራችሁ ብታዩት የሚላችሁ ይመስላል። አቤት ኖረሽ ብታይ ብሎት አልሆን ሲለው ሲቃና ዜማ ቀላቅሎ ያወጣው ቃል ነው ቴዲ አፍሮ። ጉማዝሎ ጋራ ላይ ይጥላል አመዳይ ሲያስፈራ ክረምቱ አቤት ኖረሽ ብታይ የታሪክ የሁነት ነገር አሊቅ የልጅነታችን አቦጊዳ አስቆጣሪ ታማሚም አስታማሚውም መቆም አቅቶት በሚፍገመገም ህብረተሰብ ውስጥ ተለይቶ የቆመ ልዕለሰብ ታሪክን ኑረን ባናየው ለማመን ያስቸግር ነበር። አቦ ላላበሉ በአረበኛው ነው ታዲያ የሚለን አሁንም በቃና ቴሌቪዥን የምናውቀው ወንድማችን ሙሉ ቃል ነው። እንግዲህ የዳስጣል ትችት ከቤተ እምነት አልፎ ቤተ መንግስት ገብቷል ስንልም በምክንያት ነው። ከሰሞኑ የአዲስ አበባ ከንቲባ ወይዘሮ አዳነች አቤቤ የ9 ወር የሥራ አፈጻጸም ሪፖርት ባቀረቡበት ወቅት የሰጡት ምላሽ በቀጥታ የቴዲን ስም ባይጠቅስም ይዘቱ ግን የቴዲ አፍሮን የጥበብ ሥራ ለመሞገት ያለ መሆኑ ተገኝቷል። ከንቲባዋ ሁሉም ከዳር ሆነው ማውራት ነው የሚፈልጉት በማለት ማንንም ከዳር አላስወጣንም የሚል ጽኑ ምላሽም ሰጥተዋል። ለሱ ምላሽ ወደ መስጠት ሳይሆን ስራን የሰራ ነው፣ ክብር ነው የገነባ ነው። እስኪ መታፈን ይቅር እንደ ልብ ሲባል ወደ ስድብ። ከንቲባዋ አክለውም እነሱ ለገጣፎ ካንትሪ ክለብ ድረስ ቤት ገዝተው እየኖሩ እኛ እዛው ሰፈር ለህዝቡ ቤት ሰርተን ቁልፍ ስናስረክብ ግን ከመሃል አስወጡ ተብለን ለምን እንተቻለን የሚል የሞራል ሙግት በማቅረብ በቴዲ አፍሮ በኩል መሃል ገቡና አቁሙን ከዳር ለሚለው ሙግት ምላሽ ሰጥተዋል። ከንቲባዋ የሐሳብ ነጻነት ስንሰጣቸው ማንነትን ማጣጣልና ጥላቻን መንዛት የጀመሩ ሰዎች አሉ ሲሉም በቁጣ ተናግረዋል። አዲስ አበባ የኔ ናት የሚሉ የሁለት ጫፍ ትርክቶችን በማንሳት ህዝብን ለመለየት የሚደረግ ጥረት እንዳለም አልሸሸጉም። ይህ ቴዲ አዲስ አበባ አዶ ሸገሩ እንኳን ሸገሩ የሁሉ አይደል ወይ ሞሎ ሀገሩ ማለቱ ይታወሳል። ይህንን ስንኝ ቀደም ብሎ በፍቅር ጠርተው ከዳር እስከ ዳር መሃል ገቡና አቆሙን ከዳር የሚለው ስንኝ ከንቲባዋን ክፉኛ እንዳስቆጣቸው ከንግግራቸው መረዳት ይቻላል። ታዲያ አሁን ላይ አርቲስቱ ወደ እስር ቤት ባይገባም ከአርቲስቱ የሥራ ባልደረቦች ጋር የተያዘ ሌላ ዜና ግን ተሰምቷል። የቴዲ አፍሮ ማናጀር ማህሌት ሰለሞንና ጓደኛው የሱፍ ያሲን ከኢትዮሪካል በመለቀቅ በኋላ በፖሊስ ተይዘው በሕግ ስር መሆናቸው ይታወቃል። ከሰሞኑን ፍርድ ቤት ቀርበዋል። ፖሊስም በ3 ከባባድ ወንጀሎች ክስ መስርቶባቸዋል። እነሱም አደንዛዥ እጽ ይዞ መገኘት፣ ሁከትና ብጥብጥ ማንሳት እንዲሁም ህገወጥ የጦር መሳሪያ ይዞ መገኘት በሚል እንደሚጠረጥራቸው ለችሎቱ ገልጿል። ይህ የእስር እርምጃም የተወሰነው በእነዚህ የወንጀል ተጠርጣሪዎች ምክንያት እንጂ
ከቴዲ አፍሮ አልበም ጋር በቀጥታ የተያያዘ አለመሆኑን ፖሊስ ቢገልጽም ግን ጉዳዩ አርቲስቱ ከመንግስት መሪዎች ጋር ከፍተኛ የሐሳብ ፍልሚያ ውስጥ በገባበት ወቅት መከሰቱ በማህበራዊ ሚዲያ ተጠቃሚዎች ዘንድ ትኩረት እንዲስብና ቴዲ አፍሮ በአንድ ወቅት በዘፈኖቹ ሀገር ሲያነቃንቅ ሰው ገጭታል በሚል ክስ የታሰረበትን ጊዜ አስታወሰን ይላሉ የቴዲ አድናቂዎችም። የሆነው ሆኖ ፖሊስም በቴዲ አፍሮ የቅርብ ሰዎች ላይ ተጨማሪ ምርመራ 14 ቀን ጠይቆ ተፈቅዶለታል። በቴዲ ልብ ሰዎች ላይ ምን ይፈረድ ይሆን የሚለውን የፍርድ ሂደትም ተከታትለን ወደ እናንተ እንደምናደርስ ቃል እየገባንላችሁ ወደ ዕለቱ አሳዛኝ መረጃ እንለፍም። በቲክቶክ እና በፌስቡክ ከ1.1 ሚሊዮን በላይ ተከታዮችን ማፍራት የቻለችው ወጣት ቦኒ በያዝነው ሳምንት ላትመለስ ተለይታናለችም። ፍቅረኛዋ ከሐዘንና ከድንጋጤ ብዛት የተነሳ ሆስፒታል መግባቱም ተሰምቷል። ቦኒ ለህይወቷ የምትታገል ጠንካራ ወጣት ብትሆንም በውስጧ ግን በአካላዊ ገጽታዋ ላይ በሚሰነዘሩ ስድቦችና የሰው ባል ቀምታለች በሚሉ ያልተረጋገጡ ወሬዎች ስትሰቃይ ቆይታለች። ታዲያ ዛሬ በማህበራዊ ሚዲያ ላይ የምንሰረዝራቸው ቃላት እንዴት ሰውን ወደ መቃብር እንደሚሸኙ የቦኒን አሳዛኝ አሟሟትና ከጀርባው ያለውን ስነ ልቦናዊ እውነታ እንመለከታለን። በዲጂታሉ ዓለም ደስተኛ የሚመስሉ ብዙ ግለሰቦች ከበስተጀርባቸው ጥልቅ የሆነ የአእምሮ መረበሽና ስቃይ ላይ ሊሆኑ እንደሚችሉ የቦኒ ታሪክ አሳዛኝ ማሳያ ሆኗል። በቲክቶክ ከ823,000 በላይ በፌስቡክ ደግሞ ከ298,000 በላይ ተከታዮችን ያፈራችው ወጣት ቦኒ በቪዲዮቿ ደስተኛ መስላ ብትታይም በውስጧ ግን በቃላት ሊገለጽ የማይችል የአእምሮ መረበሽ ውስጥ ነበረች። ቦኒ ለህይወቷ የምትታገልና ስራዎቿን ለተከታዮቿ የምታጋራ ጠንካራ ወጣት የነበረች ቢሆንም ስኬቷን ተከትለው የሚሰነዘሩባት አሉታዊ አስተያየቶች ከጊዜ ወደ ጊዜ እየከበዷት መጥተው ነበር። በተለይም በተክለ ሰውነቷና በመልኳ ላይ የሚሰነዘሩ ትችቶች እንዲሁም ማንነቷን የሚያንኳስሱ ስድቦች በስፋት ይደርሷት ነበር። ከዚህም ባለፈ የሰው ባል ቀምታለች የሚሉ ያልተረጋገጡ ወሬዎች በማህበራዊ ሚዲያ መሰራጨታቸው ለደረሰባት የስነ ልቦና ጫና ከፍተኛ ምክንያት ሆነዋል። እነዚህ ግላዊ ጥቃቶችና የሞራል ስብራቶች በአእምሮ ሰላሟ ላይ ጥልቅ ጠባሳ ጥለው አልፈዋል። ሁኔታው እጅግ አሳሳቢ ሆነው ቦኒ ገመድ ይዛ በቃኝ ማለቷን በቪዲዮ በገለጸችበት ወቅት ሲሆን በዛ አስቸጋሪ ሰዓት እንኳን በርካታ አስተያየት ሰጪዎች አፍጠኙ እና ቶሎ በይ የሚሉ አደገኛ ግፊቶች በማህበራዊ ሚዲያ ገጿ ላይ ሲያዘንቡባት ነበር። በመጨረሻም ለሁላችሁም ይቅርታ አድርጌያለሁ እናንተም ይቅር በሉኝ የሚል መልእክት አስተላልፋ ከዚህ ዓለም በሞት ተለይታለችም። ከስነ ልቦና አንጻር ይህ ክስተት ሳይበር ቡሊንግ ይባላል። ግለሰቦች ለከፋ ድብርት፣ ለማህበራዊ መገለልና ተስፋ መቁረጥ ተዳርገው ሞትን ብቸኛው የረፍት አማራጭ አድርገው እንዲመለከቱ የሚገፋፋ አደገኛ የአእምሮ ጫና ነው። ሳይበር ቡሊንግ ማለት በማህበራዊ ሚዲያ ወይም በኢንተርኔት አማካኝነት ግለሰቦችን ለማጥቃት፣ ለማዋረድ ወይም ለማስፈራራት ሆን ተብሎ የሚፈጸም የቃላት ጥቃት ሲሆን ሰዎች ከስክሪን ጀርባ ተደብቀው የሚሰነዝሯቸው የጥላቻ ቃላት ለተጠቂው ግለሰብ ዓለም በሙሉ እንደጠላውና እንደገፋው እንዲያስብ ያደርገዋል። በዓለም አቀፍ ደረጃም በየዓመቱ በአማካኝ ከ4400 በላይ ወጣቶች በዚህ የዲጂታል ጥቃት ምክንያት ራሳቸውን ለከፋ አደጋ እንደሚያጋልጡ መረጃዎች ይጠቁማሉ። ቦኒ በቪዲዮቿ ስር ይደርሱባት የነበሩ አሉታዊ አስተያየቶችና ዛቻዎች የአእምሮ ሰላሟን ቀስ በቀስ ሲሸረሽሩት እንደነበር ወዳጆቿ ተናግረዋል። አንድ ሰው በአካል ከሚደርስበት ጥቃት ይልቅ በማህበራዊ ሚዲያ በሺዎች በሚቆጠሩ ሰዎች የሚሰነዘርበት ትችት የሚፈጥረው ስነ ልቦናዊ ጠባሳ እጅግ ጥልቅና ለከፋ የድብርት ደረጃ የሚያደርስ ነው። በመሆኑም በሰዎች ህይወት አካላዊ ገጽታና ግላዊ ጉዳዮች ላይ ከመፍረዳችን በፊት ቆም ብለን ማሰብ ይኖርብናል። በማህበራዊ ሚዲያ ላይ የምንሰጣቸው አስተያየቶች ሰውን የማዳን ወይም የማጥፋት ኃይል አላቸው። የቦኒ አሳዛኝ ስንብት ለማህበረሰባችን ትልቅ ማስጠንቀቂያ እንዲሆን ብዙዎች እያሳሰቡ ሲሆን ቃላቶቻችን መርዝ ሳይሆን መድኃኒት መሆን አለባቸው። ሌላ ቦኒን እንዳናጣ ለሰዎች የምንሰጠው አስተያየት በሰብአዊነት የታጀበ ይሁን ማለት እንወዳለን። በቦኒ አሟሟት ዙሪያ ፖሊስም ምርመራ መጀመሩን አስታውቋል። የኦርቶዶክስ ተዋሕዶ መምህሩ አባ ገብረ ኪዳንም በጉዳዩ ላይ እንዲህ ሲሉ ተደምጠዋል። ልጅ ሰው በኮሜንት ስለሰደባት ራሷን አጠፋች ብሎ ሰው ነግሮኛል። በጣም ያሳዝናል። እንዴት ክቡር የእግዚአብሔርን ፍጥረት ሰብለን እንገላለን? በእውነት ማለት ሰውን መውጋት፣ ሰውን ማድማት፣ ማመስገን ካልቻላችሁ ዝም በሉ። ለወጣት ቦኒ ነፍስ ይማርልን እያልን በሐዘኗ ለተጎዱ ሁሉ ልባዊ መጽናናትን እየተመኘን በሐዘኑና በድንጋጤው ምክንያት ሆስፒታል የገባውን የቦኒ ጮኛ የነበረው ወጣት ጤንነቱም ወደ መልካም ሁኔታ ተመልሶ ፖሊስም ምርመራውን ዳር አድርሶ
ተጨባጭ መረጃ እንዲያደርሰን እየተመኘን የዛሬውን ጥንቅራችንን በዚሁ ቋጨን። የምንወዳችሁ የኢትዮ ቱርዝ ቤተሰቦቻችን ጥንቅራችንን እስከ ማብቂያው ስለታደማችሁልን ላይክ ያለልባው ምስጋና እንጀባ እያልኳችሁ ቪዲዮውን ከወደዳችሁት እንደተለመደው ላይክ ማድረጋችሁ እንዳትረሱ። እንደዚህ ያሉ ወቅታዊና ትኩስ መረጃዎች በፍጥነት እንዲደርሷችሁ ደግሞ ኢትዮ ቱርዝን አሁንም ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝኳችሁ በቀጣይ በሌላ ጥንቅር እስከምንገናኝ ሰላማችሁ ብዝት ይበልልኝ። ቸር ቆዩልኝ።